ፊታችሁን ለማየት እየሞከርኩ ነው። ደህና ናችሁ? እግዚአብሔር ይመስገን። መልካም የአባቶች ቀን እንደገና የዛሬን መልእክት እየተዘጋጀው ምን ነው የእናቶች ቀን በሆነ ብያለሁ፣ ወይም የማርች 8 ቢሆን ኖሮ ብያስብ ያለው ለምን እንዳሰብኩ በኋላ እነግራችኋለሁ። ዛሬ የመጨረሻውን የሮሜን ምዕራፍ እንጀምራለን። ሮሜን ከጀመርን ዛሬ 53ኛ ትምህርታችን ነው። 53ኛ አመቱን ሙሉ ብንማር ኖሮ በመካከል ኮንፈረንስ ባይኖር በዓል ባይኖር አንድ አመት ሞልተን ሁለተኛውን አመት ዛሬ ነበር የምንጀምረው ማለት ነው። 52 ሳምንት ስለሆነ በአመት ውስጥ ያለው ዛሬ 53ኛችን ነው። ከጀመርን 2 አመት አልፎናል። ስለዚህ መጨረሻው ምዕራፍ ላይ ነን። ጌታ ቢፈቅድ የዛሬ ሳምንት እንጨርሳለን። ከ2 አመት በላይ ተጉዘናል። ብዙ ተምሬያለሁ። እያንዳንዱን ምዕራፍ ሲጀምር መለስ እያልኩ ወደ ኋላ ሳይ እንደገና ደግሞ በአዲስ መልክም ያየኋቸው ነገሮች አሉ። የእግዚአብሔር ቃል እንዴት አስደናቂ እንደሆነ፣ የእግዚአብሔር ቃል እንዴት ጥልቅ እንደሆነ፣ የእግዚአብሔር ቃል በየጊዜው እየተፈለፈለ የሚገኝበት ማዕድን እንዳለ በእውነት አይቻለሁ። በዛ ውስጥ ብዙ በረከት ከእግዚአብሔር ቃል ተቀብያለሁ። እናንተ ጋም እንደዚህ እንደሚሆን ተስፋ አደርጋለሁ። ቃሉ ሕያው ነው፣ መንፈሱ ሕያው ነው፣ እግዚአብሔር ነው የሚሰራው እና እግዚአብሔርን አከብራለሁ። በዚህ ውስጥ ምዕራፍ 16 መዝጊያ ነው። መዝጊያ ስለሆነ ሐዋርያው ጳውሎስ ብዙ ስሞችን ይጠራል። በጣም በርካታ ስሞችን እየጠራ ነው የሚሰናበተው። የመሰናበቻ ምዕራፍ ነው። ብዙ ችላ የሚባል ምዕራፍ ነው። ምዕራፍ 16 ዋናው መልእክት ወይም ሙግቱ እስከ ምዕራፍ 15 ሆኖ የሚያልቅ አድርገው ሰዎች አዎ ሙግቱ ያልቃል፣ ግን 16 ደግሞ በራሱ የሚገኙበት ነገሮች አሉ፣ ማዕድናት አሉ። እሱን እናያለን። ዛሬ ቆመን እናንብብ። እስከ ቁጥር 16 ያለውን ዛሬ እናነባዋለን። ጌታ ቢፈቅድና ብንኖር ደግሞ የመጨረሻውን ክፍል ከቁጥር 17 ጀምሮ የሚቀጥለው ሳምንት እናያለን። በጌታ ስም አነባለሁ። በክንክራኦስ ባለች ቤተክርስቲያን አገልጋይ የምትሆን እህታችን ፌበንን አደራ ብያችኋለሁ። ለቅዱሳን እንደሚገባ በጌታ ተቀበሏት። እርሷ ለብዙዎች ለእኔም ለራሴ ደጋፊ ነበረችና ከእናንተም በምትፈልገው በማናቸውም ነገር እርዷት። በክርስቶስ ኢየሱስ አብረውኝ ለሚሰሩ ለጵርስቅላና ለአቂላ ሰላምታ አቅርቡልኝ። እነርሱም ስለ ነፍሴ ነፍሳቸውን ለሞት አቀረቡ። የአሕዛብም አብያተ ክርስቲያናት ሁሉ የሚያመሰግኗቸው ናቸው እንጂ እኔ ብቻ አይደለሁም። በቤታቸውም ላለች ቤተ ክርስቲያን ሰላምታ አቅርቡልኝ። ከእስያ ለክርስቶስ በኩራት ለሆነው ለምወደው ለአጤኔጦን ሰላምታ አቅርቡልኝ። ስለ እናንተ ብዙ ለደከመች ለማርያ ሰላምታ አቅርቡልኝ። በሐዋርያት መካከል ስመ ጥሩዎች ለሆኑ ደግሞም ክርስቶስን በማመን ለቀደሙኝ አብረውኝም ለታሰሩ ለዘመዶቼ ለአንዲራኒቆንና ለዩሊያን ሰላምታ አቅርቡልኝ። በጌታ ለምወደው ለጵልያጦን ሰላምታ አቅርቡልኝ። በክርስቶስ አብሮን ለሚሰራ ለኢሩባኖን ለምወደውም ለስንጣክን ሰላምታ አቅርቡልኝ። በክርስቶስ መሆኑ ተፈትኖ ለተመሰገነው ለኤጤሌን ሰላምታ አቅርቡልኝ። ከአርስጣባሉ ቤተሰቦች ላሉት ሰላምታ አቅርቡልኝ። ለዘመዴ ለሄሮዲዮና ሰላምታ አቅርቡልኝ። ከንርቀሱ ቤተሰቦች በጌታ ላሉት ሰላምታ አቅርቡልኝ። በጌታ ሆነው ለሚደክሙ ለፕሮፊሞናና ለጢሮፊሞሳ ሰላምታ አቅርቡልኝ። በጌታ እጅግ ለደከመች ለተወደደች ለጠርሲዳ ሰላምታ አቅርቡልኝ። በጌታ ሆኖ ለታወቀ ለሩፎን ለእኔና ለእርሱም እናት ሰላምታ አቅርቡልኝ። ለአስቀሪጦንና ለአፍለሶንጳ ለሄሮሜንም ለጳጥሮባም ለሄርማንም ከእነርሱም ጋር ላሉ ወንድሞች ሰላምታ አቅርቡልኝ። ለፍሌጎንና ለዩልያ ለኔሪያና ለእህቱም ላልንጦንም ከእነርሱም ጋር ላሉ ቅዱሳን ሁሉ ሰላምታ አቅርቡልኝ። በተቀደሰ አሳሳም እርስ በርሳችሁ ሰላምታ ተሰጣጡ። የክርስቶስ አብያተ ክርስቲያናት ሁሉ ሰላምታ ያቀርቡላችኋል። እግዚአብሔር ሆይ ክበር።
ቅዱስ ቃልህን አስተምረን። ሕያው የሆነውን ዛሬም የሚሰራውን ላለንበት ነገር የሚመክረንን የሚያስተምረንን የሚገስጸንን አቅጣጫ የሚያሳየን ቃልህን በመንፈስ ቅዱስ ግለጠልን። ሁላችን እንሰማለን፣ ተናገረን። ጊዜው ያንተ ነው። በኢየሱስ ክርስቶስ ስም አሜን። ቢያንስ ለልጆቻችሁ ብዙ ስሞች ታገኛላችሁ። አሪፍ ስሞች፣ ሌላ ሰው ያልተጠራባቸው በቃ ምን ሞክሼ የማይገኝላቸውን ስሙ። አሁን ለምሳሌ ስንጣክን ብትሉት አስቡት። አሪፍ ስሞች አሉትና ቢያንስ እሱን ማግኘት እንችላለን። በዚህ ክፍል ውስጥ ሐዋርያው ጳውሎስ የእርስ በርስ ግንኙነት ላይ በጣም ትኩረት ያደረገ ይመስላል። ፐርሰናል የሆኑ ሪሌሽንሺፖችን ይዘረዝራል። ስለዚህ በቤተ ክርስቲያን ምን አይነት ግንኙነት ሊኖረን እንደሚችል ያሳያል። በቤተ ክርስቲያን ውስጥ ያለውን ብዝሃነት በደንብ ያብራራል። እኛ እንደዚህ እንደ ቀልድ የምናልፋቸውን ስሞች ላይ ብቻ የሚያጠኑና በሮሜ 16 ላይ ባሉት ስሞች ላይ የተመሰረቱ ሪሰርቾችና መጽሐፍት አሉ። ስሞቹን በጥንት ሰነዶች ውስጥ በቅሪተ አካሎች ላይ ምን ያህል ተጠቅሰዋል፣ እነዛ ስሞች ምን ያህል ኮመን ናቸው፣ የአሕዛብ ስም ነው፣ የአይሁድ ስም ነው፣ የማን ስም ነው፣ የባሮች ስም ነው ወይስ የጌቶች ስም ነው፣ ምን አይነት ሶሻል ስታተስ ነው ያላቸው፣ ፍሪኩዌንሲያቸው የስሞቹ ምን ይመስላል እየተባሉ የተሰሩ ጥናቶች አሉና ብዙ ነገሮችን ያሳያሉ። ስለ ሮሜ ቤተ ክርስቲያንም ጭምር እነዛን ማየት ማለት ነው። መጽሐፍ ቅዱስ የተጻፈው ለኤቭሪዴይ ፒፕል ነው የተጻፈው። ቢያንስ ከዚህ ክፍል እሱን እናያለን። ለሆኑ ሊቃውንት፣ ለሆኑ መጋቢያን፣ ለመጽሐፍ ቅዱስ አዋቂዎች፣ ለነገረ መለኮት ምሁራን አይደለም መጽሐፍ ቅዱስ የተጻፈው። ለኤቭሪዴይ ፒፕል ነው የተጻፈው። ሁሉንም አይነት ሰዎች ነው እዚህ ውስጥ ያሉትና ሐዋርያው ጳውሎስ እሱን እንድናስታውስ ነው የሚያደርገን። በዚህ ክፍል ውስጥ ሐዋርያው ጳውሎስ ብዙ ሰዎችን እየጠራ ሰላም በሉልኝ፣ ሰላምታ ስጡልኝ፣ እንደዚህ አድርጉልኝ እያለ ይናገራል። ራሱ በቀጥታ ሰላም አይላቸውም። ለምንድን ነው ማይላቸው? ራሱ በቀጥታ ገሌን ሰላም እላለሁ ሳይሆን ሰላም በሉልኝ፣ እንደዚህ አድርጉልኝ እያለ እነሱን ነው የሚነግራቸው። ለምንድን ነው እንደሱ የሚናገረው? ለምን ራሱ በቀጥታ ሰላምታ አያደርስም? ሌሎችን ሰላም በሉልኝ ከሚል ብለን ብናስብ እርስ በርስ ያላቸውን ግንኙነት እያሰበ ስለሆነ ነው። ምክንያቱም አብዛኞቹ አይሁዳውያን ቀላውዲዮስ ቄሳር መግቢያው ላይም በሌላ ጊዜ አንስተነዋል። አይሁዳውያን ከሮም እንዲወጡ ካስደረገ በኋላ አይሁዳውያን ከሮም ወጥተው ብዙ ዘመናት ቆይተው እሱ ከሞተ በኋላ የተመለሱ ናቸው። ይሄ በሚጻፍበት ጊዜ ኔሮ ነው ንጉሱ። ስለዚህ የተመለሱ ስለሆኑ የሆነ አይነት መከፋፈል ተፈጥሮ ከሆነ ሰላም እንዲሏቸው እንደ ቤተ ክርስቲያን እነዛን ሰዎች ሰላም እንዲሏቸው ማሳሰቢያ በመስጠት አሁንም የእርስ በርስ ግንኙነታቸው ላይ ትኩረት እያደረገ እንደሆነ ማሰብ ይቻላልና በዚህ ውስጥ እንኳን ኮንሰርኑ የአብያተ ክርስቲያናት የቅዱሳን የእርስ በርስ ግንኙነት እንደነበር ማየት እንችላለን። በዚህ ውስጥ እንኳን እሱ ያሳስበዋል። በጣም ብዙ ስሞችን ነው የሚጠራው። ከዚህ የተነሳ አንዳንዶችን እንዲያውም አንዳንድ የመጽሐፍ ቅዱስ አዋቂዎች እንዴት ሊሆን ይችላል? የሮሜን ቤተ ክርስቲያን ጎብኝቷት አያቅም ሐዋርያው ጳውሎስ፣ ወደ ሮሜ ሄዶ አያቅም። ስለዚህ ይሄን ያህል ሰው እንዴት ሊያቅ ይችላል? ስለዚህ ምናልባት ይሄ ምዕራፍ ለኤፌሶን የተጻፈ ደብዳቤ ተገንጥሎ እዚህ ጋር ተገጥሞ ከሆነ ሁሉ ብለው እንኳን መላ ይመታሉ። ምንም ማስረጃ የለውም። ግን የሰዎቹ ብዛት ላልጎበኛት ቤተ ክርስቲያን ይሄን ሁሉ ሰላምታ መስጠቱ አስደናቂ ነገር ነው። ግን ቅድም እንዳልኩት ብዙዎቹ አይሁዳውያን ተባረው ወደ ሌላ ቦታ ሄደው ስለነበረ ከሮም ከወጡ በኋላ አግኝቷቸው ሊሆን ይችላል። ለምሳሌ በቀላሉ እነማንን እናውቃለን? ቅድም ሳነብ ጵርስቅላና አቂላን እናውቃለን። እዛ ነበሩ፣ ወጥተዋል። ሐዋርያት ሥራ ላይ እናነባቸዋለን። ኤፌሶን ቤተክርስቲያን ነበሩ። ስለዚህ እነዚህ ሰዎች አሁን የት ነው ያሉት? ሮሜ ነው ያሉት። ስለዚህ የተመለሱ ወጥተው የነበሩ ስለነበሩ በተለይ አይሁዳውያኑን በዛ መልክ ሊያውቃቸው እንደሚችል ማሰብ እንችላለን። እነዚህ ሰዎች እነማን መሆናቸውን ለማየት በግራም በቀኝም አካባቢ ከምስራቅም ቤተክርስቲያን ያሉትን ሳይ አንዳንዶቹን ጌታ የላካቸው ሉቃስ 10 ላይ 70 ሰዎች አሉ፣ ሁለት ሁለት እያደረገ የላካቸው። አንዳንዶቹ ከነዛ እንደነበሩ የሚናገሩ መጽሐፍትም አሉ። ስለዚህ አንዳንዶቹ የታወቁ ሰዎች ሊሆኑ እንደሚችሉ ማሰብ ይቻላል። እያንዳንዱን ሰው አንዳንዶቹ መታሰቢያ ቀናቸውን ጭምር በኋላ የምን ቤተክርስቲያን መሪ እንደሆኑ የሚያሳዩ
ጽሁፎችንም አግኝቻለሁ፣ ግን እነሱ አሁን ምንም አይጠቅሙንም። በዚህ ክፍል ውስጥ ሐዋርያው ጳውሎስ 27 ሰዎችን በግል ጠርቶ ሰላምታ አድርሷቸው ይላል። 27 ግለሰቦችን ኢንዲቪጁዋልስን 25ቱን በስም ነው የሚጠራቸው። ከዛ ሌላ ደግሞ 2 ቤተሰቦችን ይጠራል። ከዛ ደግሞ 3 የቤት ውስጥ አብያተ ክርስቲያናትን ይጠራል። በጣም ብዙ ናቸው። በሌሎች መልእክቶቹ ላይ እንደዚህ አላደረገም። 27 ግለሰቦችን እንደገና ደግሞ 2 ቤተሰቦችን ቢያንስ ደግሞ 3 የቤተ ክርስቲያን የቤት ውስጥ አብያተ ክርስቲያናትን ከ16 በኋላ ስናልፍ ምናልባት 4ኛ መጨመር እንችላለን። መጀመሪያ የሚጠራት ፌበንን ነው። ፌበንን ይጠራታል። እህታችን ፌበን ይልና ክንክራኦስ ማለት በቆሮንቶስ ያለ ወደብ ነው። እዛ አካባቢ ያለ ቤተክርስቲያን አገልጋይ ናት ብሎ ነው የሚናገረው። ይቺ ሴት የቤተክርስቲያን አገልጋይ ናት። አገልጋይ የሚለው ቃል ዲያኮኖስ ነው፣ በግሪክኛ ዲያኮኖስ ነው እና በሁለት መልኩ ሊተረጎም ይችላል። አንደኛ ሁላችን ዲያኮኖስ የሚል ስንሰማ ምንድነው ወደ አእምሯችን የሚመጣልን? ዲያቆን የሚል ነው አይደል? ዲያቆን የሚል ነው። ስለዚህ ይሄ ቃል ቴክኒካል ተደርጎ ሲወሰድ፣ የቤተክርስቲያን ኦፊስ ተደርጎ ሲወሰድ ልክ ናችሁ ዲያቆን ተብሎ ነው የሚተረጎመው። አንደኛ ጢሞቴዎስ 3 ዲያቆናት እንዴት እንደሚሾሙ ሲናገር ይሄንን ነው የሚናገረው፣ ይሄንን ቃል ነው የሚጠቀመው። ፊልጵስዩስ መልእክት ላይ ሐዋርያው ጳውሎስ የጻፈው ለቤተክርስቲያን ሽማግሌዎችና ዲያቆናት እንደሆነ ምዕራፍ 1 ቁጥር 1 ላይ ሲናገር ይሄንን ቃል ነው የሚጠቀመው። ስለዚህ ዲያቆን ማለት ነው። ቃሉ ግን በአጠቃላይ ዲያቆን ማለት አይደለም፣ አገልጋይ ማለት ነው እና መጽሐፍ ቅዱሳችን ውስጥ ለምሳሌ እዚሁ ሮሜ መጽሐፍ ምዕራፍ 13 ላይ ለባለስልጣናት ተገዙ ብሎ ይናገርና ባለስልጣን የእግዚአብሔር ምንድነው ይላል? አገልጋይ ነው ይላል። ቃሉ ምንድነው የሚለው? ዲያኮኖስ ነው የሚለው። ስለዚህ ንጉሱ ዲያቆን ነው ማለት አይደል? ጌታ ኢየሱስም ሲናገር ከናንተ አገልጋይ መሆን የሚፈልግ ታላቅ መሆን የሚፈልግ የሁሉ አገልጋይ ይሁን ብሎ ይናገራል። ዲያኮኖስ ነው የሚለው። ስለራሱም ሲናገር የሰው ልጅ ሌሎችን ሊያገለግል ዲያኮኖስ እንጂ ሌሎች እንዲያገለግሉት ዲያኮኖስ አልመጣም ይላል። ዲያኮኖስ ማለት አገልጋይ ማለት ነው። ስለዚህ ይህቺ ሴት አገልጋይ ናት ኢን ጄኔራል ሴንስ፣ ወይም ደግሞ በጣም ስፔሲፊክ በሆነ ሁኔታ ዲያቆን ናት። ስለዚህ የትኛውን እያለ እንደሆነ ሐዋርያው ጳውሎስ ለመረዳት አስቸጋሪ ነው። ከዚህ የተነሳ አዲሱ መደበኛ ትርጉም አገልጋይ ለሆነችው ብሎ ይናገርና በግርጌ ማስታወሻ ደግሞ ወይም ዲያቆን ብሎ ያስቀምጣል። ስለዚህ ይቺ ሴት ዛሬ የእናቶች ቀን ቢሆን ወይም የእህቶች ቀን ቢሆን ያልኩት ከዚህ የተነሳና የሚቀጥሉ ነገሮች አሉት። ይቺ ሴት አገልግሎቷ ምንድነው ብንል ስፔሲፊክ የሆነ ነገር አናገኝም። የቤተክርስቲያን አባቶች ምን እንዳሉ ስናይ ለምሳሌ ዮሐንስ አፈወርቅ ኔቲቭ ግሪክ ስፒከር ነው፣ ሚኒስትር ነው ሚላት፣ ቸርች ሚኒስትር ብሎ ነው የሚያስቀምጣት ይችን ሴት። ሐዋርያው ጳውሎስ ስለሷ የተናገራቸው ነገሮች በጣም የሚገራርሙ ነገሮች ናቸው። እህታችንን ይላል ለብዙዎች ለእኔም ጭምር ደጋፊ ነበረች ይላል። ለብዙዎች ለእኔም ጭምር ደጋፊ ነበረች ብሎ ነው የሚናገረው። ደጋፊ የሚለው ቃል በሴኩላሩ ዓለም ሲወሰድ ፓትረን እንደማለት ነው። እንደሱ ተብሎ ነው የሚተረጎመውና እቺ ሴት በደንብ ባለጸጋ የነበረች አገልጋዮችን በገንዘቧ የምትረዳ የነበረች ሴት ሳትሆን አትቀርም ተብሎ ነው የሚታሰበው። ቢዝነሶች አሏት። ስለዚህ ወደ ሮሜም የምትሄደው በዛ ምክንያት ሊሆን ይችላል። ሐዋርያው ጳውሎስ ለቅዱሳን የሚገባውን አቀባበል አድርጉላት እያለ ነው የሚናገረው። ኮሜንድ ነው የሚያረጋት፣ ኮሜንዴሽን ነው የሚጽፍላት። በዛን ዘመን እንዳሁኑ ዘመን ብዙ አታላዮች አሉ እንዳሁኑ ዘመን እና ከቦታ ወደ ቦታ ሲሄዱ አብያተ ክርስቲያናት ተቀብለዋቸው እንዳይታለሉ ኮሜንድ ይደረጋል፣ የምስክርነት ይጻፋል፣ ስለ ህይወታቸው የሚመሰክር እንዲቀበሏቸው የሚያደርግ ነገር ይጻፋል። ሌሎች ቦታዎችም ላይ ይሄን እናያለን። ለምሳሌ ሐዋርያት ሥራ ምዕራፍ 18 ቁጥር 27 ላይ ሐዋርያት ሥራ ምዕራፍ 18 ቁጥር 27 ላይ ስለ አጶሎስ ሲጽፉ እንደዚህ ይላሉ። አጶሎስ እርሱም 18:27 ወደ አካያ ማለፍ በፈቀደ ጊዜ ወንድሞች አጸናኑት፣ ይቀበሉትም ዘንድ ወደ ደቀ መዛሙርት ጻፉለት። በደረሰም ጊዜ አምነው የነበሩትን በጸጋ እጅግ ይጠቅማቸው ነበር። አጵሎስ
ከቦታ ወደ ቦታ ሲሄድ ይቀበሉት ዘንድ ምን አደረጉለት ይላል? ጻፉለት። ስለዚህ ጽፈውለት ነው ተቀባይነት ያገኘው። ሐዋርያው ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 1 ላይም ስለራሱ ሲናገር ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 1 ላይ እንደገና ራሳችንን ልናመሰግን እንጀምራለንን ወይስ እንደሌሎቹ የማመስገኛ መልእክት ወደናንተ ወይስ ከእናንተ ያስፈልገን ይሆንን ብሎ ይናገራል። እንደሌሎቹ ወደናንተ ስንመጣ ማመስገኛ መልእክት ወይም ከናንተ ወደ ሌላው ማመስገኛ መልእክት ያስፈልገናልን ብሎ ይጠይቃል። ስለዚህ ኮመን አሰራር ነበር። ሰዎች አማኞች ቅዱሳን ከአንድ ቦታ ወደ አንድ ቦታ ሲሄዱ ይሄን አይነት ህይወት ያለው ነው ተቀበሉት ተብሎ ይጻፋል። አለበለዚያ ብዙ አጭበርባሪ ሰዎች አሉ፣ ልክ እንዳሁኑ ዘመን ማለት ነው። አሁን የሚጻፈውን እንደያኔው እናምን ይሆን አላውቅም። ምክንያቱም አንዳንድ የሚጻፉ ነገሮችን ስናነብ እኔ ሳነብ በተለያዩ አጋጣሚዎች ውስጥ የሰዎቹን ክንፍ ነው የምፈልገው፣ የቱጋ ነው ክንፋቸው ያለው ምናምን ብዬ ፈልጋለሁ። እና እንዳሁን ይሆን የሚጽፉት ሪኮሜንዴሽን አላውቅም። ግን ስለዚህ ሴት ሐዋርያው ጳውሎስ ሲጽፍላት ምንድነው የሚለው? ለእኔም ለብዙዎችም አጋዥ ነበረችና ተቀበሏት ብሎ ይጽፍላታል። እንዴት ነው ተቀበሏት የሚለው? ለቅዱሳን እንደሚገባ ማለት ነው። ለቅዱሳን እንደሚገባ በዚህ ሴት አገልግሎት ላይ በዚች እህታችን ነው ያለው። በዚች እህት ያው የኛ እህት ናት አይደል? በዚች እህት በእህታችን አገልግሎት ላይ ስምምነት ያለው ነገር የሮሜን መልእክት ሐዋርያው ጳውሎስ ልኳት ይዛ ወደ ሮሜ ሄደችው እሷ እንደሆነች ላይ መግባባት አለ። ስለዚህ መልእክቱን ይዛ የሄደች እሷ ናት። ምናልባት በጉባኤ ሲነበብም የምታነበው እሷ ናት። ምናልባት በመልእክቶቹ ላይ በደብዳቤው ላይ አንዳንድ ጥያቄዎችን ቢነሱ ማብራሪያ የምትሰጠው እሷ ልትሆን እንደምትችል ይታሰባል። ስለዚህ ሐዋርያው ጳውሎስ በእሷ ነው የጀመረው። ከዛም በኋላ ብዙ ሰዎችን ይጠራል። ካፕልስን ይጠራል፣ ኢንዲቪጁዋልስን ይጠራል ሐዋርያው ጳውሎስ። ከሷ በኋላ መጀመሪያ የሚጠራቸው ሰዎች ጵርስቅላና አቂላ ናቸው። ጵርስቅላና አቂላ ናቸው። በክርስቶስ ኢየሱስ ቁጥር 3 አብረውኝ ለሚሰሩ ለጵርስቅላና ለአቂላ ሰላምታ አቅርቡልኝ ይልና ስለነሱ ኳሊቲ ያስቀምጣል። ስለ አብዛኞቹ እንደሱ እያደረገ ነው የሄደው። ስለ ነፍሴ ነፍሳቸውን ለሞት አቀረቡ። የአሕዛብም አብያተ ክርስቲያናት ሁሉ የሚያመሰግኗቸው ናቸው እንጂ እኔ ብቻ አይደለሁም። ሁለተኛ በቤታቸውም ላለች ቤተ ክርስቲያን ሰላምታ አቅርቡልኝ በማለት ይናገራል። እነዚህ ሰዎች አስገራሚ ሰዎች ናቸው። አቂላና ጵርስቅላ 6 ጊዜ ያህል አዲስ ኪዳን ላይ ስማቸው ተጠርቷል። 6 ጊዜ ያህል ከ6 ጊዜ 4 ጊዜ የጵርስቅላ ስም ነው የሚቀድመው። ይሄንን ጨምሮ ማለት ነው የሚስቲቱ ስም ይቀድማል ከ6 ጊዜ ያህል። ስለዚህ በሆነ መልኩ ፕሮሚነንት እንደሆነች ነው የሚታሰበው። ምናልባት ሮማዊ ልትሆን ትችላለች። ስለ አቂላ ሐዋርያት ሥራ 18 ላይ አይሁዳዊነቱ ተነግሮናል። ስለሷ ግን አልተነገረንም። ሮማዊ ልትሆን ትችላለች ስላልተነገረን ማለት ነው። እንደገና ደግሞ ምናልባት የመጣችው ከላይኛው ክላስ ቤተሰብ ሊሆን ይችላል። ጌታን በማመን የቀደመች ሊሆን ይችላል። ወይም ደግሞ ካራክተሯ ዶሚኔት የሚያደርግም አይነት ፐርሰናሊቲ ያላት የመሪነት ሚና የምትጫወት ሴት ልትሆን ትችላለች። ስለዚህ ከ6 ጊዜ 4 ጊዜ የእሷ ስም ቀድሞ ነው የተጠራው። እነዚህ ካፕልስ በጣም የተሰጡ ሰዎች ናቸው። በኤፌሶን ቤተክርስቲያን በቤታቸው ቤተክርስቲያን ነበረች። በኤፌሶን ቤተክርስቲያን አንደኛ ቆሮንቶስ 16:19 ላይ እናነባለን። በኤፌሶን በቤታቸው ቤተክርስቲያን ነበረች። አሁን ደግሞ ሮሜ ሲገቡም በሮሜ በቤታቸው ምን አለች? ቤተክርስቲያን አለች። እነዚህ ሰዎች የተሰጡ ናቸው። ትዳርን እንደ ትዳር ብቻ አይደለም የሚወሰዱት። ሲጋቡ አገልግሎቱን ትተው በቃ ትዳር ነው ብለው አይደለም የሚቀጠሉት። ጥንዶቹ በእግዚአብሔር ሥራም በጣም የተሰጡ መሆናቸውን የምናውቀው ቤተክርስቲያን ከሮም ተባረው ወደ ኤፌሶን ሲሄዱም በቤታቸው ቤተክርስቲያን ነበረች። ወደ ሮሜም ሲመለሱ በቤታቸው ቤተክርስቲያን አለች። ስለዚህ ቸርች ፕላንተርስ ሊሆኑ ይችላሉ። የኑሮ ደረጃቸው ከፍ ያለ ሰፊ ቤት ያላቸው ሊሆኑ ይችላሉ። ግን የተሰጡ ናቸው። ሌላም ደግሞ የምናገው ምንድነው? እዚህ ቦታ ላይ የሚናገረው ስለ ነፍሴ ነፍሳቸውን ሰጡ ብሎ ነው ሐዋርያው ጳውሎስ የሚያስቀምጠው።
ምናልባት ይሄ የተካሄደው በኤፌሶን የሆነ ሞብ ነገር ተነስቶ ስለነበረ ሐዋርያት ሥራ ምዕራፍ 19 ላይ እንደምናየው ምናልባት በዛ ቦታ ላይ ነፍሳቸውን ስለ ጳውሎስ አብረው ለመሞት ዋጋ የከፈሉ ሰዎች በመሆናቸው ሊሆን ይችላል። እንደገናም ደግሞ የነበራቸውን አገልግሎት ስናይ አጵሎስን እናስባለን አይደል? አጵሎስ የዮሐንስን ጥምቀት ብቻ ያወቀ አንደበተ ርቱዕ የሆነ ሰው ስለነበረ እንደሚጠቅም አይተው አስጠርተው አስጠግተው ከፊት ይልቅ ምን አደረጉለት ይላል? ገለጡለት አይደል? ወንጌሉን አስተማሩት። ጵርስቅላም አስተማረችው። አጵሎስን የመሰለ ተናጋሪ ሰው ምን አይነት ሰው እንደነበር የቆሮንቶስ ቤተክርስቲያንን ስናነብ ነው። አንዳንዶቹ እኔ አጵሎስ ነኝ ብለው እንኳን እኔ ጳውሎስ ነኝ የሚሉ ይያሉ፣ እኔ የኬፋ ነኝ የጴጥሮስ የሚሉ ይያሉ፣ የአጵሎስ ነኝ የሚሉ መኖራቸው ሰውየው ምን አይነት ጸጋ እንደነበረው ያሳየናል። እሱን እንኳን ሚስቲቱና ባልየው ከፊት ይልቅ የእግዚአብሔርን መንገድ ምን አደረጉለት? ገለጡለት። ማስተማር መቻሏንም በዚህ ውስጥ ነው የምናየው። እነዚህ ሰዎች በጣም የተሰጡ ሰዎች፣ የተባረኩ ባልና ሚስት ናቸው። በየሄዱበት የእግዚአብሔርን ሥራ የሚሰሩ የተባረኩ ሰዎች ናቸው። ስለዚህ ሐዋርያው ጳውሎስ የጵርስቅላን ስም አስቀድሞ ሲጠቅስ ያላትን የመሪነት ሚናም እየተቀበለ ነው። የአቂላን ስም አይደለም አስቀድሞ የጠቀሰው። እነዚህን ጥንዶች ሳስብ የጥንዶቹን አንድ አይነትነት ሳስብ ሌሎች ጥንዶች ትዝ ይሉኛል። አንድ አይነት የሆኑ ጥንዶች ደግሞ አሉ ሐዋርያት ሥራ ውስጥ፣ ሐናንያና ሰጲራ አንድ አይነት ናቸው። የሚያስገርመኝ አንድ አይነት መሆና እነዚህ በየሄዱበት የእግዚአብሔርን ሥራ ለመስራት፣ በየሄዱበት ቤታቸው ለቤተ ክርስቲያን ለመስጠት፣ በየሄዱበት ለወንጌል ዋጋ ለመክፈል አንድ አይነት ናቸው። እነዛ ደግሞ በሴራ በማስመሰል ደግሞ አንድ አይነት ናቸው። ሁለቱም እግዚአብሔር ቤት ውስጥ ነበሩ እና ለምንድን ነው ያልተሰባጠሩት? ጵርስቅላና ሐናንያ፣ አቂላና ሰጲራ አይደለም የሆኑት እና ከአንድ ወንዝ መሆኑን ሊያሳዩን ይሆን እላለሁ። ማንን ዶሚኔት እንዳደረገ አላውቅም፣ ግን እነዛም አንድ አይነት ናቸው፣ እነዚህም አንድ አይነት ናቸው። ሁለቱም ቤተሰቦች ማለት ነው። ስለዚህ በቤተ ክርስቲያን ውስጥ ሁለቱም አይነት ሰዎች መኖራቸውንም እናያለን። አንዱ አንዱን ተጽዕኖ ሊያሳድርበት እንደሚችልም ደግሞ እናያለን። ስለዚህ ወጣቶች ትዳርን ሲያስቡ ከውበት ባሻገር፣ ከኑሮ ደረጃ ባሻገር፣ ከሆነ ነገር ባሻገር መንፈሳዊ ነገርንም ለጌታ ቤት መሰጠትንም ቫልዩ ማድረግ እንዳለባቸው ነው የሚያሳየን። ቫልዩ ማድረግ አለባቸው። ስሌት ውስጥ አስገቡ። ወደ ሆነ አቅጣጫ ልዞር ነበር ባልዞር ይሻላል ብዬ እንትን አልኩ። የሆነ ሰው እንዳታስቡ ማለት ነው። ጠቅላላ ለሁላችንም ነው። ከዛ በኋላ ሐዋርያው ጳውሎስ ስለ ሌላ ሰው ይናገራል። ማንን ይጠራል? በእስያ የመጀመሪያ አማኝ የነበረውን ሰው ይጠራል። ቁጥር 5 ላይ በእስያ መጽሐፍ ቅዱስን ለመረዳት ጂኦግራፊም እንደሚያስፈልግ ይህን ሳነብ ነው የገባኝ። እስያ ስንል እንዴ እስራኤል ራሱ የት ውስጥ ነው ያለችው? እስያ ውስጥ ነው ያለችው አይደል? እንዴት ነው የመጀመሪያ የሚሆነው? አንጾኪያ እስያ ውስጥ ነው ያለችው፣ እንዴት ነው የመጀመሪያ የሚሆነው ብለን ልናስብ እንችላለን። እስያ ሲሉ ትንሿ እስያ ማለታቸው ነው። ትንሿ እስያ አሁን ቱርክ ያለበት አካባቢ ነው። ሐዋርያው ጳውሎስ በዛ አካባቢ ይሄዳል፣ ይመሰክራል። ወደ ምኩራብ ይሄዳል፣ አይቀበሉም። ከምኩራብ ይወጣል፣ አይቀበሉም። ወደ ሌላ ምኩራብ ይሄዳል፣ አይቀበሉም። ከምኩራብ ይወጣል፣ አይቀበሉም። ይሄ ሰው መጀመሪያው ወንጌል ሲነገረው እጅ የሰጠ የመጀመሪያው ኮንቨርት ስለነበረ ከብዙ ጊዜ በኋላ እንኳን ሐዋርያው ጳውሎስ እንዳልዘነጋው ነው የምናየው። እንዳልዘነጋው እንዲህ አይነት ሰዎችን በሌሎች ቦታዎችም ላይ ያስታውሳል። ለምሳሌ አንደኛ ቆሮንቶስ 16:15 ላይ አንደኛ ቆሮንቶስ 16:15 ላይ ወንድሞች ሆይ የስጢፋኖስ ቤተሰቦች የአካያ በኩራት እንደሆኑ ቅዱሳንንም ለማገልገል ራሳቸውን እንደሰጡ ታውቃላችሁ። ስለዚህ በዛ ከተማ ደግሞ በኩራት ሌሎች አሉ። ስለዚህ ከሁለቱ በመነሳት ሐዋርያው ጳውሎስ በሚያገለግልባቸው ቦታዎች የመጀመሪያዎቹን ኮንቨርቶች ቢያንስ ያውቃል ማለት ነው። ስለዚህ ማን ነው መጀመሪያ ማን ነው በኋላ የመጣ ፐርሰናል የሆነ ዕውቀት አለው ማለት ነው። ዝም ብሎ በቃ ሰዎች ድነዋል ወደ እግዚአብሔር መንግስት ተጨምረዋል ብሎ የሚያልፍ ብቻ ሳይሆን ከነስማቸው የመጀመሪያዎቹ አማኞች እነማን እንደሆኑ አሁንም አሉ ወይ አሁንም
አገልጋዮች ናቸው ወይ? ምክንያቱም የቆሮንቶሱ ለቅዱሳን እንደተሰጡ ነው የሚናገረው። ይሄንም ሰው የሮሜው የዳነው የት ነው? ሌላ ቦታ ነው። የመጀመሪያ ኮንቨርት ነው በእስያ። አሁን ያለው ሮሜ ነው። ሮሜ ቸርች ውስጥ አለ። ስለዚህ መጀመሪያ የዳኑ ሰዎች አሁን የት እንዳሉ ህይወታቸውንና አገልግሎታቸውን ጭምር ያውቃል ማለት ነው። እኛ ብናቅ ላይ ያስገርም ይችላል። ሐዋርያው ጳውሎስ ያለበትን ኃላፊነት እናውቃለን። በጣም ሰፊ ነው። ሐዋርያው ጳውሎስ ያገልግሎቱን ስፋት እናውቃለን። በጣም ብዙ ነገሮች ነው ኢንጌጅ የሚያደርገው። ስለ እያንዳንዱ ቤተክርስቲያን ቴዎሎጂካል ፕሮብሌም፣ ስለ እያንዳንዱ ቤተክርስቲያን አስተዳደራዊ ችግር፣ ስለ ወንጌል መስፋፋት፣ ስለ ብዙ ነገር በብዙ ነገር የተያዘ ሰው ነው። ከዛም ባሻገር ደግሞ ከፕርስቅላና አቂላ ጋር የተገናኘበት ደግሞ አንዱ ምክንያት በቤተክርስቲያን ላይ ሸክም ላለመሆን ራሱ ድንኳን እየሰራ አገልግሎቱን የሚደግፍ ሰው ስለነበር ቢዚ ነበር። በዛ ውስጥ ሆኖ እንኳን እነማን አማኞች እንደነበሩ የመጀመሪያ ያኔ ያመኑት አሁን የት ነው ያሉት? ህይወታቸው ምን ላይ ነው? አገልጋዮች ናቸው ወይ? ስለ እያንዳንዱ ነገር ያውቃል ማለት ነው። ስለዚህ አገልግሎትን በዚህ ሌቭል ጭምር ነው ሐዋርያው ጳውሎስ የሚከተለው። ኢንዲቪጁዋል በሆነ ሌቭል በሱ ደረጃ ብናገለግል የአገልግሎትና የኃላፊነት ስፋት ቢኖሩብን እንዴት ነው የምንሆነው? እያንዳንዱ ሰው የመቼ ኮንቨርት እንደሆነ፣ እያንዳንዱ ሰው ዛሬ የት እንደሆነ እንከታተላለን ወይ? ስለዚህ ለሐዋርያው ጳውሎስ ሰዎችን በሰውነታቸው ነው የሚያውቀው ማለት ነው። እያንዳንዱን ሰው ፐርሰናሊ ነበር የሚወስደው። ይሄ ለአገልጋዮች ትልቅ ቻሌንጅ ይመስለናል። የምናገለግላቸውን ሰዎች በደንብ የማወቅ፣ ከነስማቸው የማወቅ፣ ምን ስታተስ ላይ እንዳሉ የማወቅ የመከታተል ነገርን በተለይ ለመሪዎች ግድ የሚል መልእክት ነው ከዚህ የምናየው ከሐዋርያው ጳውሎስ። 27ቱንም እንደዚህ አናይም፣ ግን አጠቃላይ ስለ ቤተ ክርስቲያን ብዝሃነት የሚያሳየን ነገር አለ። በመጀመሪያ ደረጃ ከፍተኛው መደብ ላይ ያሉ ሰዎች አሉ፣ ደግሞ ዝቅ ያሉ ሰዎችም በቤተ ክርስቲያን ውስጥ አሉ። ለምሳሌ ከፍ ያሉትን ጵርስቅላና አቂላን ስናይ ትራቭል ማድረጋቸው፣ በቤታቸው እዛም እዚህም ቤተ ክርስቲያን መኖሩ ትልቅ ቤት የነበራቸው አድርገን ልናስብ እንችላለን። በኋላም ሌሎች ትልልቅ ሰዎችን እናነሳለን። ስለዚህ በቤተ ክርስቲያን በሮም ቤተ ክርስቲያን ውስጥ በሶሻል ክላሳቸው ማህበረሰቡ በሚሰጣቸው ደረጃ ከፍተኛውን ቦታ የያዙ ሰዎች መኖራቸውን ከዚህ እናያለን። at the same time ደግሞ አንዳንዶቹ ስሞች በዛን ጊዜ ለባሮች የሚሰጡ ስሞች ናቸው። አንዳንድ ስሞች ለባሮች የሚሰጡ ስሞች ስለሆነ ባሮችም እንደነበሩ ደግሞ ከነዛ መካከል አንዳንዶቹ ነፃነታቸውን የተቀበሉ ፍሪድ የሆኑ ሰዎች ዜግነታቸውን ያገኙ ከባርነት ወደ ነፃነት ያን ጊዜ ቤዛ በመክፈል ይቻል ነበር። ባሮች የነበሩ ሰዎችም በዚህ ቤተክርስቲያን ውስጥ አሉ። ስሞቹ ባሮች መሆናቸውን ብቻ ሳይሆን የሥራ መደባቸውንም ይናገራል። ይሄ ስም ብለን በደንብ የተጠና ነገር ስላለ አውጥተን ማየት እንችላለን። ለምሳሌ ቁጥር 8 ላይ ጵሌያጦን የሚለው፣ ቁጥር 9 ላይ ኢሩባኖን የሚለው፣ ቁጥር 14 ላይ ያለው፣ ቁጥር 15 ላይ ያለው የተለመዱ የባሪያ ስሞች ናቸው። ሌላ የባሪያ ስም ፌመስ የምታውቁት አዲስ ኪዳን ውስጥ ማን ነው? አናሲሞስ ጠቃሚ ማለት ነው። ለባሮች የሚሰጥ ስም ነው የነበረው። ስለዚህ በዚች ቤተክርስቲያን ውስጥ በትልልቅ ቦታ ያሉ ሰዎች አሉ፣ ደግሞ ባሮች የነበሩም ሰዎች አሉ። ስለዚህ ቤተክርስቲያኒቱ በሆነ ክላስ የተፈላለጉ ሰዎች፣ በኑሮ ደረጃ የተፈላለጉ ሰዎች ሳይሆኑ ሁሉንም አይነት የሰው አይነት ያለበት ሰው ነው ያለው ማለት ነው። በማህበረሰቡ ዝቅተኛ ቦታ ላይ ያሉ ሰዎች አሉ። በዛው ልክ ደግሞ ከፍተኛ ቦታም የያዙ ሰዎች አሉ። ለምሳሌ ቁጥር 10 ላይ ያለው አርስጣባሉ የታላቁ ሄሮድስ ዘግሬት አዲስ ኪዳን ላይ የምናውቀው የሱ የልጅ ልጅ ነው። የልጅ ልጅ ወይም ደግሞ አግሪጳ የሚባለው ሄሮድስ የሱ ወንድም ነው። አት ዘ ሴም ታይም የሮማው ቄሳር ቀላውዲዮስ ጓደኛ የነበረ ሰው ነው። ቁጥር 11 ላይ ያለው ንርቀሱ የሚባለው ሰው ንርቀሱ እጅግ ታዋቂና ሀብታም ዜጋ ነው። ቀላውዲዮስ ቄሳር ላይ ትልቅ ተጽዕኖ የነበረው ታዋቂ ሰው ነው ይሄ ሰው። እንዲያውም ቀላውዲዮስ ቄሳር ከሞተ በኋላ ኔሮ ሲነክስ የኔሮ እናት ናት ብዙ ተጽዕኖ ራሱን እንዲያጠፋ አድርጋበት በዛ መልክ ነው ሰውየው የሞተው። ስለዚህ እነዚህ በጣም ታዋቂ ሰዎች ናቸው። ክርስቲያኖች ላይ ሆኑ ይችላሉ አይደሉምም ተብሎ ይታሰባል። ግን የነሱ ቤተሰቦች ነው የሚለው ቁጥር 11ን ስናይ እና ቁጥር 10ን ስናይ እንደሱ ነው የምናየው።
ቁጥር 10 መጨረሻ ላይ ለአርስጣባሉ ቤተሰቦች ላሉት ሰላምታ አቅርቡልኝ ይላል። ቁጥር 11 ላይ ከንርቀሱ ቤተሰቦች በጌታ ላሉት ሰላምታ አቅርቡልኝ ይላል። ስለዚህ የነዚህ ታላላቅ ሰዎች ቤተሰቦች ናቸው። ሰዎቹ አይደሉም፣ ቤተሰቦቻቸው ናቸው። ምናልባት ምን ይገመታል? ባሮች የነበሩ ነፃ ሲወጡ የጌቶቻቸውን ስም ይዘው ስለሚቀጥሉ እነሱንም የሚያሳይ ሊሆን ይችላል። በቤተ ክርስቲያን ውስጥ ከላይኛው ክላስ የሚመጡ ሰዎችም አሉ። ለምሳሌ ፊልጵስዩስ 4:22 ፊልጵስዩስ 4:22 ላይ 4:22 ቅዱሳን ሁሉ ይልቁንም ከቄሳር ቤት የሆኑቱ ሰላምታ ያቀርቡላቸዋል። ከማን ቤት? ከቄሳር ቤት። ስለዚህ እዚህም ጋር ያለው እንደሱ ነው። ስለዚህ ቢያንስ የሮሜን ቤተ ክርስቲያን ምን ትመስላለች ብለን መልኳን ስናይ የቄሳር ቤተሰቦች፣ የቄሳር ወዳጆች፣ የነሱ ቤተሰቦች አሉ። የቄሳር ጓደኞች ቤተሰቦች፣ ምናልባት በስጋ ቤተሰቦች የሆኑ ወይም የነሱ ባሮች የነበሩ ነፃ የወጡ ሊሆኑ ይችላሉ። ስለዚህ እነሱ አሉበት። ሀብታም ባለጸጎች አሉበት፣ ድሆችም ያሉበት ቤተሰብ ነው የሮማ አብያተ ክርስቲያናት። እንደገና ደግሞ አይሁዳውያንም አሉበት፣ አሕዛብም አሉበት። አይሁዳውያን ተብሎ የተቀመጡትን አንዳንዶቹን ብናይ ሐዋርያው ጳውሎስ ዘመዶቼ ይላቸዋል። ቁጥር 7 ቁጥር 7 ለዘመዶቼ ለአንዲራቆንና ለዩልያን ብሎ ይናገራል። ቁጥር 11 ላይ ለዘመዴ ለሄሮድዮና ብሎ ይናገራል። ስለዚህ የሐዋርያው ጳውሎስ ዘመዶች አሉ። ዘመዶች ሲል ምን ማለት እንደሆነ አሁንም አስቸጋሪ ነው። በጠባቡ ከተረጎም ነው የሥጋ ዘመዶቹ ማለት ነው። ያጎቱ ልጆች፣ አክስቱ ልጆች፣ የአያቱ የልጅ ልጆች ሊሆኑ ይችላሉ። በሰፊው ከተረጎም ነው ደግሞ ምክንያቱም ሮሜ ላይ ሐዋርያው ጳውሎስ እንደሱ ስለተረጎመ ምዕራፍ 9 ላይ ቁጥር 3 ላይ እንደሱ ስለተረጎመው 9:3 ምን ይላል? በሥጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆን እጸልይ ነበር። በሥጋ ዘመዶቼ ስለሆኑ ስለምን እያለ ነው? ስለ አይሁዶች ነው በጠቅላላው እያወራ ያለው። ስለዚህ ሐዋርያው ጳውሎስ ዘመዶቼ ሲል ምናልባት ልክ ምዕራፍ 9 ላይ እንዳለው አይሁዶች ማለቱ ሊሆን ይችላል፣ ወይም ደግሞ የሥጋ ዘመዶቹ ሊሆኑ ይችላሉ። በሁለቱም ቢወሰድ ግን እነዚህ ሰዎች ምኖች ናቸው? አይሁዶች ናቸው። ደግሞ አሕዛብም አሉበት። ለምሳሌ ማርያ የሚለው ስም የግሪክ ሚቶሎጂ ውስጥ ያለ ስም ነው፣ ከላይ ቀደም ያነበብናት። ስለዚህ የአሕዛብ ስም ስለሆነ ሞስት ፕሮባብሊ ከአሕዛብ መካከል ልትሆን ትችላለች። ስለዚህ ቤተ ክርስቲያኒቱ በኑሮ ደረጃ ብቻ ሳይሆን በዘርም ሲታይ አሕዛብና አይሁዶች በአንድነት ያሉባት መሆኗን ከዚህ ትምህርት መውሰድ እንችላለን። ቁጥር 13 ላይ የሚያነሳው ሰው አለ። ቁጥር 13 ላይ በጌታ ሆኖ ለታወቀ ለሩፎን ለእኔና ለእርሱም እናት ሰላምታ አቅርቡልኝ። ወደ ላይ እመለሳለሁ። ይሄ ሰው ሩፎን ማን ነው ብለን ስንወስድ ማርቆስ 15:21 ላይ አንድ ሰው እናውቃለን። ሁሉም ወንጌላት ላይ እናውቃለን። የቀሬናው ስምዖን ጌታችን ኢየሱስ ክርስቶስ መስቀሉን ተሸክሞ ሲሄድ ማለት የመስቀሉ ያው ብዙ ጊዜ መስቀሉን ነው የምንለው፣ አግዳሚውን ነው የሚሸከመው። አሁን ስለ ላይ የምናያቸው ነገሮች ምናምን እንደሱ አይደለም። ቋሚው በቦታው ላይ ይተከላል፣ ማንም የሚሸከመው አይደለም። አግዳሚውን ነው ተሸክመው የሚሄዱት። ስለዚህ ያ ስለከበደው የተሸከመ ሰው ነው። ሌሎቹ ወንጌላት ስሙን ብቻ ነው የሚነግሩን፣ የቀሬናው ስምዖን ብቻ ብለው ነው የሚነግሩን። ማርቆስ 15:21 ግን አንድ መንገድ አላፊም የአሌክሳንድሮስና የሩፎስ አባት ስምዖን የተባለ የቀሬና ሰው ይላል። ማርቆስ የሩፎስ አባት ብሎ ነው የሚጠራው። ማርቆስ ወንጌሉን የጻፈው ከሮሜ ነው ተብሎ ይታሰባል። ማርቆስ ወንጌሉን የጻፈው ለሮማውያን ነው ተብሎ ይታሰባል። ስለዚህ ማርቆስ ፐርሰናሊ ያውቀዋል ይህንን ሰው ማለት ነው። የማን ልጆቹ እነማን እንደሆኑ ጭምር ስለሚያውቅ ማርቆስ ሲጽፍ፣ በዚህ ላይ ደግሞ ጴጥሮስም ተጽዕኖ በማርቆስ ወንጌል ላይ እንዳለው እናውቃለን። ስለዚህ ፐርሰናሊ ስለሚያውቀው ማርቆስ በወንጌሉ ላይ የገሌና የገሌ አባት የሆነው የቀሬናው ስምዖን ብሎ ነው የጠቀሰው። ይሄ ሰው የት ነው የተጠቀሰው? ልጁ ማለት ነው በዚህ ቤተ ክርስቲያን ነው የተጠቀሰው። ስለዚህ ይሄ ሊሆን ይችላል የሚታወቁ ሰዎች እንዳሉበት ለመናገር ነው። ስለዚህ ሐዋርያው ጳውሎስ እዚህ ጋር የሚያነሳው ነገር የሱ እናት
እና የኔም እናት ለሆነችው ብሎ ነው የሚያነሳት። በጌታ ለታወቀ ለሩፎን ለእኔና ለእርሱም እናት ይላል። አዲሱ መደበኛ ትርጉም የእኔም እናት ለሆነችው ለእናቱ ይላል። ለምንድነው ሐዋርያው ጳውሎስ ያለው? እንደዚህ ብለን ስናስብ እናት ሆናዋለች ማለት ነው። ይህች እናት ልክ የትኛውም እናት ለልጇ የምትሆነውን ለሐዋርያው ጳውሎስ ሆናለታለች። በልቷል ወይ? የለበሰው ሞቆታል ወይ? በርዶታል ወይ? ልክ የትኛውም እናት ቁጭ ብላ ምን ሆኖ ይሆን ብላ እንደምታስብ የምትሆንለት አንዲት እናት ሐዋርያው ጳውሎስ አግኝቶ ነበር። እና አገልግሎት ብዙ አይነት አገልግሎት ነው ማለት ነው። እንደ እናት የመሆን አገልግሎት አለ። እንደ እናት የመሆን በዚህ ውስጥ ነው የምናየው። ሌሎቹን እንደዚህ አልጠቀሳቸውም። የሱም እናት የኔም እናት የሆነችው። ስለዚህ ልክ እናት ለልጇ የምትሆነውን ለሐዋርያው ጳውሎስ የሆነችለት እናት ነበረች። እና ቤተክርስቲያን ውስጥ አገልግሎት ልዩ ልዩ ነው። እንደ እናት የመሆን አገልግሎት፣ ለሰዎች የማሰብ የመጨነቅ፣ በልተዋል ወይ ሞቋቸዋል ወይ በርዷቸዋል የሚሉ ሰዎች እንዳሉ አውቃለሁ። በተለይ በበዓላት ጊዜ ይገለጣል። እዚህ መካከል ብዙ ሰዎች አሉ ለራሳቸው ቤታቸው እንኳን በደስታ መብላት የሚያቀታቸው ሌሎች እንደበሉ ካላወቁ የሚቸገሩ ሰዎች እንዳሉ አውቃለሁ፣ መመስከር እችላለሁ። ጥሩ ነገር ነው። ግን ይሄ እንደ አገልግሎት እንኳን ሊታሰብ የሚችል ነው። እንደ እናት የመሆን በአባቶች ቀን እንዲህ በማለቴ ያው አትቀየሙኝም። ማርቼ የተባገኘው ጥሩ ነበር ይሄንን ብዬ አስባለሁ። ስለዚህ እንደ እናት የመሆን አገልግሎት በቤተ ክርስቲያን ውስጥ አለ። ሐዋርያው ጳውሎስ ለሮሜ በጻፈው ትልቅ ቲዮሎጂ በሚያስተላልፍበት ወንጌል ምን እንደሆነ በሚያስተላልፍበት ነገር ውስጥ እንደዚህ ፐርሰናል የሆኑ ነገሮችን ሪፍሌክት ያደርጋል። በትልቅ አጀንዳ ውስጥ በትልቅ ስዕል ውስጥ በዛ መካከል ግለሰቦችን እያነሳ ስለነሱ ይናገራል። በዚህ ክፍል ውስጥ በጣም አነጋጋሪው ቁጥር 7 ነው እና በዚህ ላይ የተጻፉትን ጽሑፎች ብዛት ብነግራቸው አታምኑ። ቁጥር 7 ላይ በሐዋርያት መካከል ስመ ጥሩዎች ለሆኑ ደግሞም ክርስቶስን በማመን ለቀደሙኝ አብረውኝም ለታሰሩ ለዘመዶቼ ለአንዲራኒቆንና ለዩንያን ሰላምታ አቅርቡልኝ ይላል። አንዲራኒቆን ወንድ ነው። ዩሊያና ማናት ወይም ማን ነው የሚለው ብዙ ቀለም የጨረሰ ነው። ቀለም የጨረሰበትን ምክንያት ቀስ እያልኩ እናገራለሁ በጥንቃቄ። ያው ቃሉ አኪዩዜቲቭ ነው፣ ልክ ተሳቢ እንደምንለው በአማርኛ ማለት ነው። ተሳቢ ስናረገው ቃላት ይቀየራሉ። እንግሊዘኛ አይቀየርም። አማርኛ ቢያንስ ተሳቢ ሲሆን ምን ይጨምራል? ን ይጨምራል አይደል? እንደሱ ነው ግሪኩ። ስለዚህ ይሄ ወደ ኖሚኔቲቭ ስንወስደው የወንድ ስም ነው የሴት ስም ነው የሚለው ሰዎች እንደ ሁኔታው ሐሳብ ይሰጣሉ። ለምሳሌ ኬጄቪ እና ኤንአርኤስቪ የሴት ስም እንደሆነ ነው ያስቀመጡት። ፌሚኒን ነው፣ ጁኒያ የሚለው ስም ነው። አርኤስቪ እና ኤንኤኤስቢ ደግሞ ጃኑያኑስ የሚል የወንድ ስም ነው ብለዋል። የቤተክርስቲያን አባቶች ኔቲቭ ስፒከርስ የሚስማሙት ከኬጄቪ እና ከኤንአርኤስቪ ጋር ነው፣ የሴት ስም ነው በእርግጠኝነት። እነዚህ ሰዎች ምናልባት ባልና ሚስት ሊሆኑ ይችላሉ። እንደሱ እየጠራ የመጣቸው ሰዎች ስላሉ ባልና ሚስት ሊሆኑ ይችላሉ። ምንድነው ታዲያ የሚያስገርመው? ሴት ይሁን ወንድ ይሁን ምንድነው? ሐዋርያው ጳውሎስ 3 ነገሮችን ያነሳል። በሐዋርያት መካከል ስመጥሮች ለሆኑ፣ ክርስቶስን በማመን ለቀደሙኝ፣ አብረውኝም ለታሰሩ ለዘመዶቼ ይላል። አይሁድ መሆናቸውን እናውቃለን። ክርስቶስን በማመን ለቀደሙኝ ስላለ በጣም እርሊ ነው ጌታን ያገኙት። ምናልባት የጴንጤቆስጤ ቀን ከነበሩ ኮንቨርትስ መካከል ሊሆኑ ይችላሉ። የምስራቅ
ቤተክርስቲያን ጽሑፎች መካከል አንዲራቆንን ከሰባዎቹ ጌታ ከላካቸው ከሰባዎቹ አንዱ አድርጎ ነው የሚያቀርበው። ልክ ሊሆን አላውቅም። ስለዚህ በጊዜ ነው ጌታን ያገኘው፣ እርሊ ነው ማለት ነው። ወይ ጌታ በነበረበት ዘመን ከነበሩ ሰዎች መካከል አንዱ ነው ከሰባዎቹ፣ አሊያም ደግሞ በጴንጤቆስጤ ቀን ጌታን ከተቀበሉ ሰዎች መካከል ነው። እርሊ ነው ጌታን የተቀበለው ይሄ ሰው። ከጌታ ጋር በጌታ ምክንያት ከሐዋርያው ጳውሎስ ጋር አብረው ምን ሆነዋል? ታስረዋል። ስለዚህ ቀድመው ጌታን ማግኘታቸው ብቻ ሳይሆን ስለ ወንጌል ዋጋ የከፈሉ ሰዎች ናቸው። እነዚህ ሰዎች ታስረዋል ስለ ጌታ። ምን ብሎ ነው መጀመሪያ የሚጠቅሳቸው? በሐዋርያት መካከል ስመጥሮች ለሆኑ ይላል። በሐዋርያት መካከል ስመጥሮች ለሆኑ በሁለት መንገድ ሊተረጎም ይችላል። ትርጉሞቹ በሙሉ እንደዚህ ነው የሚያስቀምጧቸው፣ የኔ ትርጉሞች አይደሉም። አንደኛ ጥንዶቹ በሐዋርያት መካከል ስመጥር ናቸው። ሁለተኛ ጥንዶቹ ስመጥር ሐዋርያት ናቸው። ያለው ምርጫ ሁለት ነው። ጥንዶቹ በሐዋርያት መካከል ስመጥር ናቸው፣ በሐዋርያት የታወቁ ማለት ነው። ሁለተኛ ጥንዶቹ ስመጥር ሐዋርያት ናቸው። ትርጉሞቹ ሁሉ እነዚህን ሁለት አማራጮች ነው የሚያስቀምጡት። ግሪኩ ሞር የሚስማማው ከሁለተኛው ጋር ነው። እውነቱ የሚወስደንን ማስረጃው የሚወስደንን ሁሉ ነው መከተል ያለብን። ስለዚህ ማስረጃው የሚወስደን ስመጥር ሐዋርያት ናቸው የሚለው የተሻለ ትርጓሜ ያለው። አላለቀም። አሁን ጥንዶቹ ስመጥር አፖስቶሎስ ናቸው። አፖስቶሎስ ማለት ምን ማለት ነው? ልክ እንደ ቀድሞ ዲያኮኖስ እንዳልነው ቃሉ ቴክኒካል በሆነ መልኩ ሲተረጎም እኛ ሐዋርያት የምንላቸውን እነ ያዕቆብን፣ እነ ጴጥሮስን፣ እነ ዮሐንስን፣ እነ ያዕቆብ፣ እነ ጳውሎስን የሚያመለክት ተደርጎ ሊተረጎም ይችላል ቴክኒካል ሆኖ ሲወሰድ። አሊያ ደግሞ ምን ተደርጎ ሊወሰድ ይችላል ማለት ነው? አፖስቶሎስ ማለት የተላኩ መልእክተኞች ማለት ስለሆነ መልእክተኞች፣ የቤተ ክርስቲያን መልእክተኞች በቤተ ክርስቲያን የተላኩ ማለት ሊሆን ይችላል። አዲስ ኪዳን ላይ ሁለቱም ነው ጥቅም ላይ የዋለው። ስለዚህ እነዚህ ስመጥር አፖስቶሎስ ናቸው። ግን አፖስቶሎስ የሚለውን እንዴት አድርገን እንተርጉመው? ይሄ ቃል በብዙ ቦታዎች ላይ በሌሎች መልኩም ተቀምጧል። ሁለተኛ ቆሮንቶስ 18:23 ላይ፣ ፊልጵስዩስ 2:15 ላይ እነ ቲቶ እና አፍሮዲጡ የናንተ መልእክተኞች ተብሎ በአማርኛ ተተርጉሟል። በግሪኩ የናንተ አፖስቶሎስ ነው የተባሉት። ስለዚህ ቲቶና አፍሮዲጡን ምን አድርገን ነው የምንወስዳቸው? ሐዋርያት አድርገን እንወስዳቸዋለን ወይስ ደግሞ መልእክተኞች፣ የቤተ ክርስቲያን መልእክተኞች አድርገን ነው የምንወስዳቸው የሚለው ለውይይት ክፍት ነው። እኛ የምናነበው የተተረጎመ ኦልሬዲ ተርጓሚዎቹ ምን ማለት እንደሆነ ወስነው ስለሆነ የተረጎሙት። መጽሐፍ ቅዱስን በአማርኛ ስናነበው የጠቀስኳቸው ቦታዎች ላይ ፊልጵስዩስ 2:15 እና ሁለተኛ ቆሮንቶስ 18:23 ላይ ምን የሚል ነው የምናነበው? መልእክተኞች የሚል ነው የምናነበው። ቃሉ ግን አፖስቶሎስ ነው የሚለው። ስለዚህ እነዚህ ሰዎች እነ ዩሊያ የትኛውን ናቸው? ሴቶች ናቸው ብለው ሰዎች ተስማምተው፣ ሴት ናት ብለው ዩሊያ ተስማምተው፣ እነዚህ ጥንዶች ስመጥር አፖስቶሎስ ናቸው ብለው ተስማምተው፣ አፖስቶሎስ ማለት ምን ማለት ነው የሚለውም ለውይይት ለትርጉም ክፍት ነው። እንድታስቡት ነው። ለኔ የኔ ጥያቄ ስመጥር የሚለው ለኔ ለውሳኔ ትልቅ ቦታ አለው። በዚህ ጉዳይ ላይ ከተለያዩ የአዲስ ኪዳን አዋቂዎች ጋር በተለያየ መልኩ ከሩቅም ከቅርብም ብዙ አውርቻለሁ። ስመጥር ሐዋርያት ናቸው። ሐዋርያት ይሁኑ፣ ግን ስመጥር ከተባለ ስለ እነዚህ ሰዎች ምንም የምናውቀው ነገር የለንም። እኔም አውቀው ነገር የለም። በቸርች ሂስትሪ ውስጥ በተለየ ጎልተው የሚወጡ ስመጥር የሚለውን በሚመጥን መልኩ ለኔ ምንም ኤቪደንስ የለም። ይሄ ማለት ግን አልነበሩም ለማለት አይደለም፣ ግን ስመጥር አይደሉም በሐዋርያነት። ስለዚህ ሊሆን የሚችለው የኔ ነው። በእኔ መረዳት
ስመጥር መልእክተኞች ናቸው። መልእክተኞች ማለት በአሁኑ ዘመን የሚመጥን ቃል ሚሽነሪ ማለት ነው። በአሁኑ ዘመን የሚመጥን ቃል ሚስዮናዊ ማለት ነው። አፖስቶሎስ የተላኩ ግን ከተላኩት ውስጥ መካከል ምን አይነት ናቸው? ስመጥር ናቸው። በዚህ ማይስማሙ አሉ። እንዳልኳችሁ ከጾታው ይጀምራል። ቀጥሎ በአፖስቶልስ መካከል ፌመስ ወይስ ደግሞ ፌመስ አፖስቶልስ ሁለተኛው ነው። ከሱ ቀጥሎ ደግሞ አፖስቶሎስ የሚለው ምን ማለት ነው የሚል እኔ ስመጥር የሚለውን በማየት የታወቁ ሚስዮናውያን ናቸው ብዬ አስባለሁ። ሰላም ነን አይደል? ተርፍ ያለው ሐዋርያው ጳውሎስ በዚህ ክፍል ስለ እህቶች ሚና በሚገርም መንገድ ነው የሚናገረው። የምናቀው ጳውሎስ አይመስልም። የምናቀው ሳይሆን የምናቀው የመሰለን ፕሪኮንሴፕሽናችን የሚነግረን ከመጀመሪያ ጀምሮ የእህቶች አገልግሎት ላይ እየተናገረ ያለው ነገር አስገራሚ ነው። ከዛ ሌሎችንም እህቶች ደግሞ በጣም በተደጋጋሚ ሲጠቅስ የሚጠቅስበት መንገድ ትንሽ ትኩረት የሚስብ ነው የሚናገረው ነገር። እነ ጵርስቅላን ቁጥር 3 ላይ አብረውኝ የሚሰሩ ብሎ ነው ያስቀመጣቸው። ሌሎችን ደግሞ ሲናገር በጣም ለጌታ የሚደክሙ እንደሆኑ ይናገራል። በጌታ እጅግ በጣም የሚደክሙ እነማን ናቸው እነዚህ ሰዎች? ቁጥር 12ን ማየት እንችላለን። ለምሳሌ ቁጥር 12ን በጌታ ሆነው ለሚደክሙ ለፕሮፊሞናና ለጢሮፊሞሳ ሰላምታ አቅርቡልኝ። እህቶች ናቸው ሁለቱም። እንዲያውም አማርኛው ነው አንዱ ጠ ያለው እንጂ በሌላ ቋንቋ ብታዩት ስማቸው በጣም ተመሳሳይ ስለሆነ መንታዎች ናቸው ተብሎ ነው የሚታሰበው። መንታ እህትማማቾች ናቸው፣ ሴቶች ናቸው ሁለቱም፣ ምንም ጥያቄ የለውም። ግን ምንድን ብሎ ነው የገለጻቸው? በጌታ ሆነው ለሚደክሙ። ቀጥሎ በጌታ እጅግ ለደከመች ለተወደደች ለጠርሲዳ ሰላምታ አቅርቡልኝ ይላል። ለጠርሲዳ ሰላምታ አቅርቡልኝ ይላል። ሌላም ደግሞ ሌላ ቁጥር ላይ ቁጥር 5 መሰለኝ ቁጥር 6 ላይ ስለ እናንተ ብዙ ለደከመች ለማርያ ይላል። እነዚህን 4 እህቶች ብቻ ጠቅሶ እጅግ ለሚደክሙ ብዙ ለሚደክሙ ብሎ ነው ያስቀምጠው። ብዙ እጅግ የሚለውን ኳሊፊኬሽን ያስቀመጠው ለእህቶች ብቻ ነው። ሮሜ 16 ውስጥ ብዙ ስም ዘርዝሯል። ለወንድሞች ይህንን ቃል አልተጠቀመውም። ቁጥር 5 ላይ ስለ እናንተ ብዙ ለደከመች ብሎ መዝጋት ይችላል። ብዙ ለደከመች። ቁጥር 12 ላይ በጌታ ሆነው ለሚደክሙ ለፕሮፊሞናና ለጢሮፊሞሳ ይልና በጌታ እጅግ ለደከመች ለተወደደች ለጠርሲዳ ብሎ ይናገራል። ለምንድን ነው ሐዋርያው ጳውሎስ እንደዚህ የጻፈው? እውነት ስለሆነ ነው የጻፈው። በጌታ የሚደክሙ አሉ፣ በጌታ የሚተጉ ብዙዎች አሉ። እነዚህን ግን ምን ብሎ ነው ያስቀመጠው? እጅግ ለሚደክሙ። በሮሜ ቤተ ክርስቲያን እህቶች ከወንድሞች የላቀ ሚና ነበራቸው። ይሄ ክፍል የሚያሳየን ስለ እናንተ እጅግ ለሚደክሙ፣ ስለ እናንተ ብዙ ለሚደክሙ ብሎ ነው ያስቀመጠው። ስለ ጌታ የሚደክሙ ብዙዎች አሉ። ለምን እንደሆነ አናውቅም። በሮሜ ቤተ ክርስቲያን ግን ብዙ የሚደክሙት እህቶች ናቸው። ሻይልም አላችሁ እንጂ ዛሬ እንደዚህ ስለ እህቶች ተናግሬ በወርቅ እንትን ነበር የሚሰጡኝ፣ በወርቅ ሳህን አድርገው እና የተለየ ጸጋ ተሰጥቷቸው ነው፣ ሰፊ ጊዜ ስላላቸው ነው። በሮም ያሉ ሴቶች ከጠቅላላው የምስራቅ ግዛት ግሪኮችን ጨምሮ ከመቄዶንያ በስተቀር በትምህርት የላቀ ቦታ ያላቸው ናቸው። ከጠቅላላው ሶሻል ስታተስ ለሴቶች የሚሰጠው እዛ ከፍ ያለ ነበረ። በኑሮም ባለጸጎች የነበሩ ናቸው። በዛ ምክንያት የመጣ ነው አላውቅም። ሐዋርያው ጳውሎስ ግን እውቅና ሰጥቶ እህቶችን ብቻ ለይቶ ብዙ ለሚደክሙ ብሎ ነው ያስቀመጠው። ቤተ ክርስቲያን በጾታ የምንደራጅባት አይደለችም። የወንዶች ክለብ አይደለችም ቤተ ክርስቲያን።
እነዚህ ለጌታ ብዙ የሚደክሙ ከላይ ጀምሮ መልእክቱን ከላከባት ከፌበን ጀምሮ ጵርስቅላን አስቀድሞ በመጥራት ጀምሮ እነ ቁጥር 7 ላይ ያለችውን እህት ዩሊያን ጨምሮ በጣም በቃ ትኩረት ያደረገ የመጣው ምንም ቴዎሎጂካሊ እስከዛሬ ከመጀመሪያ ጀምሮ ስናነብ ስለ እህቶች ያለው ነገር አልነበረም። የሆነ መልእክት ከዚህ ጋር የሚገናኝ ነገር የለውም። ምንድነው እየነገረን ያለው ግን እህቶች በቤተ ክርስቲያን ያላቸውን ሚና ነው የሚያሰምርበት። በቤተ ክርስቲያናችንም ብዙ እህቶች አሉ በጌታ ብዙ የሚደክሙ። በዚህ ተባርከናል። የበለጠ መስራት እንደምትችሉ ነው ለእህቶች በተለይ የሚናገረው። ምንም በጌታ ብዙ ላለመድከም ምንም ክልክል የለው። ሮሜ 16 የሚነግረን ለእህቶች ብቻ ነው ብዙ ለሚደክሙ የተባለው። ብዙ ልትደክሙ ብዙ መንገድ አለ በቤተ ክርስቲያን ውስጥ ማለት ነው። ይህንን ለማሳሰብ እወዳለሁ። ስለዚህ በቤተ ክርስቲያን መካከል የጾታ ልዩነት ገደብ አልነበረም። በሮሜ ቤተ ክርስቲያን የዘር ገደብ አልነበረም። አይሁድም አሕዛብም ነበሩበት። የክላስ ልዩነት አልነበረም። ከቄሳር ቤት ከላይ የቄሳሩ ጓደኛ ቤተሰቦች አሉ፣ ባሮችም ደግሞ ያሉበት ቤት ነው። ከባርነት ነፃ የወጡ ሰዎች ያሉበት ቤት ነው። ቤተ ክርስቲያን መልኳ ምን ይመስላል? እንደዚህ አይነት ነው። ቤተ ክርስቲያን ሰው ከብጤው ጋር የሚሰባሰብባት አይደለችም። በትምህርት ደረጃ በኑሮ ደረጃ በሆነ ነገር ብጤውን የሚፈልግባት አይደለችም። ቤተ ክርስቲያን ስትመሳሰል ተመሳሳይ ሰዎች ሲበዙባት አደጋ ነው። ተመሳሳይ የሆነ ክላስ የሆነ ደረጃ የሆነ ነገር የትምህርት ደረጃ የኑሮ ደረጃ የሆነ ነገር የእድሜ መመሳሰል። እድሜ እኛ ጋር ያው እኛ ወጣቶቹ አለን። ምን ለማለት ፈልጋችሁ ነው? ደሞ አሉ ሳምንት ጋቢ ያለበስናቸው ሰዎች። ደስ የሚለው ቤተ ክርስቲያን እንዲህ አይነት መልክ ሲሆን ነው። እድሜ ሁሉም አይነት ሲሆን ነው። በሁሉ ነገር እንደዚህ ሲሆን ነው። ቤተ ክርስቲያን አንድ አይነት ስትሆን አደጋ ነው። በተለይ ለኛ የበለጠ አደጋ ነው። እኛ ሰው ሀገር ከመኖራችን የተነሳ የኛን መልክ ያለው ብቻ ነው አይደል የሚሰበሰበው ለቋንቋ ሲባል። እሱ ራሱ አንድ አደጋ ስለሚፈጥር ማለት ነው። በዚህ ላይ ሌላ ከጨመርንበት አደጋ ነው። ቢያንስ ግን ይሄም ሆኖ አንዳንድ ቋንቋውን የማይናገሩ ሰዎች እነሱን በጣም ለማካተት በጣም መስራትም እንዳለብን ማሰብ አለብን። ቤተ ክርስቲያን ስትመሳሰል አደጋ ነው። መልኳ የተለያዩ ሰዎችን ያቀፈ መሆን አለበት፣ በምንም አይነት መልኩ ቢሆን ማለት ነው። ቤተ ክርስቲያን እንደሱ አይነት ነው የምትሆነው። የሮሜ ቤተ ክርስቲያን እንዴት ነው ይህንን አንድነት ያስጠበቀችው? እርግጠኛ ነኝ ሁሉም ሰው አሕዛብ ለብቻ አይሁድ ለብቻ የሆነ ክላስ ያለው ለብቻ የመሰባሰብ ፍላጎት ኖሯቸው ሊሆን ይችላል። ነገር ግን ሐዋርያው ጳውሎስ ምዕራፍ 15 ላይ የጻፈውን ነገር ስናይ ደግሞ የተለያዩ ቸርቾች አሉ። ቢያንስ 4 ቸርቾች አሉ። ለምሳሌ ቁጥር 5 እናንብበው። በቤታቸውም ላለች ቤተ ክርስቲያን፣ አንድ ቤተ ክርስቲያን እዚህ ውስጥ አለች። ቁጥር 14 ከነርሱም ጋር ላሉት ወንድሞች ሰላምታ አቅርቡልኝ። ይሄ አንድ ብረት ነው ተብሎ ይታሰባል። ቁጥር 15 ከነርሱም ጋር ላሉ ቅዱሳን ሁሉ ሰላምታ አቅርቡልኝ፣ ሌላ ቤተክርስቲያን ነው ተብሎ ይታሰባል። ቁጥር 23ንም መመልከት እንችላለን። ሌላ ቤተክርስቲያን ነው ተብሎ ይታሰባል። ስለዚህ በሮሜ ያሉት አብያተ ክርስቲያናት በርካታ የቤት ውስጥ አብያተ ክርስቲያናት አሉ። ስለዚህ የአሕዛብ ለብቻ የአይሁድ ለብቻ ነው ወይ ብለን ብናስብ አልነበረም። ምክንያቱም ምዕራፍ 15 ላይ ሐዋርያው ጳውሎስ ከቁጥር 6 ጀምሮ የሚናገረው ነገር ከቁጥር 5 ጀምሮ በአንድ ልብ ሆናችሁ በአንድ አፍ እግዚአብሔርን እርሱንም የጌታችን የኢየሱስ ክርስቶስ አባት ታከብሩ ዘንድ የትዕግስትና የመጽናናት አምላክ እንደ ክርስቶስ ኢየሱስ ፈቃድ እርስ በርሳችሁ በአንድ ሐሳብ መሆንን ይስጣችሁ፣ ከዛ እርስ በርስ ተቀባበሉ እያለ ደግሞ ይቀጥላል። ይሄንን ለመተግበር የተለያየ ቸርች ውስጥ ሊሆኑ አይችሉም። በአንድነት እግዚአብሔርን ሊያመልኩ አይችሉም የተለያየ ቸርች ውስጥ ሆነው። እንደገና ስለ መቀባበልም ስናወራ ስለ የተለያዩ አብያተ ክርስቲያናት ውስጥ አይደሉም። ደካሞችና ብርቶች የተባሉትን ስንመለከት ጳውሎስን ያስጨነቀው በአንድ ቤተ ክርስቲያን ውስጥ ስላሉ ስለዛ ጉዳይ ነው እንጂ ይሄኛውን ቸርች ከዛኛው ቸርች ቤት ውስጥ ያለች ቤተ ክርስቲያን ጋር አልነበረም ጉዳዩ። ስለዚህ በዛን ጊዜም እንኳን ከአንድ በላይ ቤተ ክርስቲያናት ቢኖሩም ይሄ ዳይቨርሲቲ ተጠብቆ ሳይረብሻቸው ሳይከፋፍላቸው አንድነታቸው የተጠበቀው እያንዳንዱ ቤተክርስቲያን ሁሉንም አይነት ያቀፈች
ስለሆነች ነው እንጂ ለየብቻ የተደራጁ ሰዎች አልነበሩም። ይሄ ዛሬም በቤተ ክርስቲያን መካከል ሁል ጊዜ መታሰብ ያለበት ነው። ስለዚህ ቢያንስ ከሮሜ 16 ይሄንን እንወስዳለን። ቁጥር 16ን ተናግሬ ልጨርስ ሰዓት ስለሄደ። በተቀደሰ አሳሳም እርስ በርሳችሁ ሰላምታ ተሰጣጡ፣ የክርስቶስ አብያተ ክርስቲያናት ሁሉ ሰላምታ ያቀርቡላችኋል ይላል ሐዋርያው ጳውሎስ። እንዲህ አይነት መልእክት በአንደኛ ቆሮንቶስ፣ በሁለተኛ ቆሮንቶስ፣ በአንደኛ ተሰሎንቄ መልእክቱ መዝጊያ ላይ ይናገራል። ሐዋርያው ጴጥሮስም በመጀመሪያ መልእክቱ መጨረሻ ላይ ምዕራፍ 5 ቁጥር 14 ላይ ጴጥሮስም ይናገራል። የቤተክርስቲያን አባቶች መካከልም አንድ ሁለቱ በጻፉት መልእክት ላይ እንደዚህ አይነት ነገሮች አስተላልፈዋል። ተርቱሊያንና ሰማዕቱ ዮስጦስ፣ ጀስቲን ማርቲር ማለት ነው። የሰላም ስዕመት ነው የሚሉት፣ የፒስ ኪስ ነው የሚሉት። ሰላም ተባባሉ ነው የሚለው። ሰላም መባባል ያምልኮ አካል ነው። ያምልኮ አካል ነው። ቤተ ክርስቲያን ሰዎች መጥተው ዘምረው ለእግዚአብሔር የሚሰጠውን መባ ሰጥተው የእግዚአብሔርን ቃል ሰምተው ሲያልቅ የሚሉባት ቦታ አይደለችም። ኦንላይን ላሉ እናገራለሁ፣ እዚህም ላሉ እናገራለሁ። ኦንላይን ያላችሁ የጤና ችግር ሳይኖር ያላችሁበት ቦታ ሩቅ ሆኖ ወይም በሆነ ከአቅም በላይ በሆነ ምክንያት ካልተቸገራችሁ በስተቀር ቤቴ ሆኜ አመልካለሁ ብሎ ሶፋ ላይ ቁጭ ብሎ ወይም በሆነ ነገር ጋቢ ለብሶ በቃ አድርሻለሁ የሚባልባት አይደለችም። ኑ የጤና ችግር ከሌለ ኑ ኦንላይን ያሉ እንዲመጡ ከኛ ጋር የተቀደሰ አሳሳም የተቀደሰ የሚለው ኳሊፊኬሽን ክርስቲያናዊ መሆኑን ያሳያል። ስመውኝ ስሚያቸው ሊሄዱ ያስፈልጋል። አምልኮ ነው፣ ትእዛዝ ነው። አንድ ቦታ አይደለም የተጻፈው። እንዳልኩት በአንደኛ ቆሮንቶስ፣ በሁለተኛ ቆሮንቶስ፣ በተሰሎንቄ ጳውሎስ ብቻ ሳይሆን ጴጥሮስ መጻፋቸው የሚያሳየን አስፈላጊ ኤሌመንት መሆኑ። ከቤቴ ሆኜ አመልካለሁ፣ ኦንላይን ስብከት እሰማለሁ፣ ኦንላይን እዘምራለሁ የሚባል ይሄ የሚደግፈው አይደለም። የጤና ችግር ካለ፣ የአቅም ማነስ ካለ፣ በአጋጣሚ ትራቭል አድርገን ከሆነ ያለንበት ቦታ ሩቅ ሆኖ ካልተቸገርን በስተቀር የሚሆን አይደለም። እዚህም ላሉ ይሰራል። ቁጭ ትሉና እላይ ልክ ሲያልቅ አሜን ሲባል ተወርውራችሁ የምትወጡ አየር ወለዶች አይሰራም። ትእዛዝ ነው። ጨርሳችሁ ሰላም ተባብለን የተቀደሰ አሳሳም። እሺ ሻዩን ተዉት። ቅዱሳንን ሰላም ሳትሉ እንዴት ነህ እንዴት ነሽ ሳትባባሉ፣ ደህና ነህ ወይ ደህና ነሽ ወይ ሳትባባሉ መሄድ አይፈቀድም። መጽሐፍ ቅዱስ የሚደግፈው አይደለም። ካልሆነ መስቀል ማሳለም እጀምራለሁ በደንብ የተቀረጸ ይዤ ሳትሳለሙ እንዳትሄዱ። በተቀደሰ አሳሳም ሰላም ሳንባባል መሄድ ክርስቲያናዊ አይደለም። እንደ ተራ ነገር የሚወሰድ አይደለም። ሰላም መባባል አበሻነት አይደለም። ያበሻ ነገር ተብሎ የሚኬድ አይደለም። ያበሻ ከሆነ እንሳሳማለን፣ የፈረንጁን ከፈለጋችሁ እንጨባበጣለን። ነገር ግን ሳንጨባበጥ ወይ ሳንሳሳም ወይ ትከሻ ሳናረግ ቃል ሰምቻለሁ፣ ዘምሬያለሁ፣ ፕሮግራም ተካፍያለሁ ብሎ መሄድ አይቻልም። የሥራ ጉዳይ ካላስገደዳችሁ፣ ከአቅም በላይ ካልሆነ ወተጥዳችሁ መታችሁ እንዳይገነፍል መሄድ ከሌለባችሁ በስተቀር ማለት ነው። ምርጫ አይደለም። የተቀደሰ አሳሳም ምርጫ አይደለም። ስለዚህ ሰላም ተባብለን እንድትሄዱ በጌታ ፍቅር እጠይቃለሁ። ዛሬ ሳይሆን ሁል ጊዜም ማለት ነው። ሁል ጊዜም መጨረሻ ሐዋርያው ጳውሎስ በሌሎች ቦታዎች ያሉ አብያተ ክርስቲያናት ሰላም ይሏችኋል ይላል። ዝም ብሎ ለማለት አይደለም ይሄንን ያለው። ሐዋርያት ሥራ ምዕራፍ 20 ቁጥር 4 ላይ ወደ ኢየሩሳሌም እንደሚሄድ ታውቋል ሐዋርያው ጳውሎስ። ስለዚህ ገንዘብ ከተለያዩ ቦታዎች ቸርቾች ተሰባስበዋል። ስለዚህ ከተለያዩ ቸርቾች የመጡ ሰዎች መኖራቸውን ሐዋርያት ሥራ ምዕራፍ 20 ቁጥር 4 ላይ እናያለን። ስለዚህ እዛ ስብሰባ ከተለያዩ ቸርቾች የመጡ ሰዎች አሉ። ወደ ኢየሩሳሌም እንደሚሄድ ይታወቃል። ከዛ ወደ ሮሜ እንደሚመጣ ያውቃሉ። ከዛ ያመጣው ሰላምታ ሊሆን እንደሚችል ይታሰባል እንጂ ዝም ብሎ ለማለት ብቻ ያለው አይደለም። ስለዚህ እስካሁን ያልነውን ምንድነው የምናገኘው? ደግሜ አንዳንዱን ነገር እናገራለሁ። ቤተ ክርስቲያን የተለያየ መልክ ያላቸው ሰዎች፣ የተለያየ ቀለም ያላቸው ሰዎች፣ የተለያየ ደረጃ ያላቸው ሰዎች መሰባሰቢያ ናት። ከብጤዎቻችን ጋር የምንደራጅበት አይደለም። ቤተ ክርስቲያን አይደለም በጭራሽ። እሱን ማስመር አለብን። የጾታም ይሁን የእድሜም ይሁን የዘርም ይሁን
የክላስም ይሁን የሆነ ልዩነት በቤተ ክርስቲያን መካከል የለም። ቤተ ክርስቲያን ውስጥ ለማገልገል ብዙ አይነት እድል አለ። በተለይ ለእህቶች የተነገረው እንደ እናቴ መሆን ካለ እንደ አባትም መሆን ያው ኮመን ስለሆነ ነው። ቀጥሎ ደግሞ ብዙ የሚደክሙ ያለውንም በቤተ ክርስቲያናችን ያላችሁ ብዙ የምትደክሙም አላችሁ፣ እውቅና ልንሰጣችሁ የሚገባል። ግን ደግሞ ብዙ ለመድከም እኔ ሴት ነኝ፣ እኔ ወጣት ነኝ፣ እኔ የሆነ ነገር ነኝ የምትሉም ካላችሁ አይሰራም ማለት ነው። ብዙ ልትደክሙ ለጌታ ይገባል። ትዳር መስርታችሁ በቃ ጨረስኩ አገልግሎት ያላችሁም ቢያንስ እንደ አቂላና ጵርስቅላ፣ እንደ ጳውሎስ መናገር አለብኝ አይደል? ጵርስቅላና አቂላ መሆን አለበት። ቤታችሁን ልትሰጡ፣ ቤታችሁን የሰጣችሁ ለቤተ ክርስቲያን ለባይብል ስተዲ እግዚአብሔር ይባርካችሁ። ግን ብዙ ልትሰጡ የሚገባችሁም እንደ ጥንድ በደንብ ልታገለግሉ የሚገባችሁ ሰዎች አላችሁ። እግዚአብሔር እንዲረዳችሁ እንጸልያለን። ፌበንን እናስባለን። ፌበን ባለጸጋ የነበረች በገንዘቧና ሐዋርያው ጳውሎስን ትረዳ ብዙዎችን ትረዳ የነበረች ሴት ናት። ልክ እንደዚሁ ደግሞ በገንዘባችሁ ልታገለግሉ የሚገባችሁ አላችሁ። ሐዋርያው ጳውሎስን የሚያክል አገልጋይ እንኳን ብቻውን ሊያገለግል አይችልም። አገልግሎት ለብቻ የሚሰራ ስራ አይደለም። ደጋፊዎች፣ አጋዦች ያስፈልጉታል። ልክ እንደዛ ዛሬም ለእግዚአብሔር ስራ ልትሰጡ የሚገባችሁ ሰዎች ብልጦቹ ነው። ገንዘባችሁን ብል በማይበላው ሌባ በማይሰርቀው ቦታ ትሬዠራችሁን መዝገባችሁን አስቀምጡ፣ ስጡ ለእግዚአብሔር ስራ። የእግዚአብሔርን ስራ ደግፉ። እሱንም መውሰድ እንችላለን። አት ዘ ሴም ታይም ደግሞ አገልጋዮች፣ በተለይ መሪዎች እያንዳንዱን ሰው የማወቅ ማን ነው፣ መቼ ነው ጌታን ያገኘው፣ እንዴት ነው ያለበት ሁኔታ ምን ይመስላል የሚል ግለሰቦችን ነጥለን መከተል ማወቅም ያስፈልገናል። ሐዋርያው ጳውሎስ እዚህ ከተማ የመጀመሪያው የሚላቸው ሰዎች መኖራቸውና አሁን እያገለገሉ መሆናቸው እዛ የዳነው ሰውዬ እስያ አሁን ደግሞ ሮሜ መገኘቱን እንኳን ያውቅ ነበር። እሱ ለኛ የሚያስተምረን ነገር አለው። ቤተ ክርስቲያን ፌሎሺፕ ማድረጊያም ቦታ እንደሆነች ቃል ሰምተን ዘምረን መባ አስራት ሰተን ሮጠን የምንወጣበት ሳይሆን ትከሻ ለትከሻ እጅ ለእጅ በደንብ መተቃቀፍ የምናረግባት እንደሆነች አትርሱ። ኮቪድ ረሳችሁት? ስናጣው እንዴት ነበር የሆን ነው? በአጭር ጊዜ ደግሞ ስናገኘው ፈታ ብለን በቃ ኦንላይን ብለን ተክተን የምንሄደው ነገር አይደለም። ችግር የወለደው ነገር ነበረ። አሁን ግን በተቻለ መጠን አቅማችን በፈቀደ መጠን ግን በአካል ወደ መገኘት፣ በአካል ሰላም ወደ መባባል፣ በአካል ተገናኝቶ መዘመርን ማበረታታት አለብን። የኦንላይን አባሎቻችን ውረዱ፣ ወደ መሬት ውረዱ። መሬት አንዳንዶችን ስጠይቃቸው እኔ ኦንላይን ተካፍያለሁ፣ ከሳምንት እስከ ሳምንት ሊሆን አይችልም። ከአቅም በላይ ችግር ሲገጥም ልክ ነው። ነገር ግን ሁልጊዜ አየር ላይ ተንጠልጥሎ ስለማይሆን ውረዱና በመካከላችን ተገኙ። ሰላም ልንላችሁ እንፈልጋለን። ለአንዳንዱ ስም ፊት መስጠት እንፈልጋለን። ብዙ ስሞች አሉ ፊታቸውን ማናቃቸውና ያ ስም ይሄ መሆኑን ማየት እንፈልጋለን። እባካችሁ ነው። ሲያልቅ ሮጣችሁ የምትወጡ ሰዎች እንግዲህ አንገዝትም፣ እናበረታታለን፣ እንመክራለን። ጌታ ይባርከን። ሁላችንንም እንጸልያለን። ቆይ ሌሎቹ ያናግሩሃል፣ አናግራቸው። ጌታን ያልተቀበላችሁ ሰዎች ጆን ጌታን ያልተቀበላችሁ ሰዎች፣ ህይወታችሁን ለጌታ ያልሰጣችሁ ሰዎች ካላችሁ ወንጌል የክላስ ጉዳይ አይደለም። ወንጌል የዘር የጾታ ጉዳይ አይደለም። ወንጌል የእድሜ ጉዳይ አይደለም። ለሁሉ ሰው ነው ክርስቶስ ኢየሱስ የሞተው። ቤተ ክርስቲያን የሆነ ደረጃ፣ የትምህርት ደረጃ፣ ፓስፖርት የሚታይባት አይደለችም። የሁሉም ሰው ቤት ናት። ክርስቶስ ኢየሱስ የሞተው ለሁሉም ነው። በቤተ ክርስቲያን ያለነው ሁሉንም አይነት ሰዎች ነን። በቤተ ክርስቲያን የምናገለግለው ሁሉንም አይነት ሰዎች ነን። ስለዚህ ኑ ምክር ከፈለጋችሁ አለን፣ ጸሎት ከፈለጋችሁ አለን። ህይወታችሁን ለክርስቶስ ሳትሰጡ ግን እንዳያመልጣችሁ ይሄ ጊዜ። ህይወታችሁን ለክርስቶስ ሳትሰጡ ይሄ ጊዜ እንዳያመልጣችሁ እንጋብዛለን። ስለዚህ ወደ ኋላ ቀረት ብላችሁ ልታናገሩን ከወደዳችሁ እዚህ ጋር አለን አገልጋዮች። ስለዚህ ስትጨርሱ ታናገሩን አላችሁ። ክርስቶስ ኢየሱስ ለሁላችን ሞቷል። የህይወት ጉዳይ ነው። ቤተ ክርስቲያን ለሁሉ ሰው በሯ ክፍት ነው። ለሁሉም አይነት ሰው ሁላችን
ከአንድ አባት ነው የምንወለደው። በክርስቶስ ኢየሱስ ሥራ፣ በክርስቶስ ኢየሱስ የመስቀል ሥራ፣ በሞቱ በትንሣኤው በርገቱ የእግዚአብሔር ልጆች የሆንን በመንፈስ ቅዱስ የታተምን ሁላችን የአንድ አባት ልጆች ነን። ስለዚህ ወንድሞቻችን እህቶቻችን ናችሁ። ስለዚህ ቤቱ ለእናንተም ነው። በኋላ ታናግሩናላችሁ። ሐዋርያው ጳውሎስ ሁሉንም በክርስቶስ እያለ ነው የሚጠራው። በጊዜ ምክንያት ያላነሳነው ነገር አለ። ምናልባት ሳምንት እናነሳዋለን። ስለዚህ ለሁላችን ናት ቤተ ክርስቲያን። ይህን እንድናስብ አደራ ላለሁ። ጌታ ሆይ እናመሰግንሃለን። ስላስተማከን፣ ስለመከርከን፣ ስለረዳህን ተመስገን። ቃል ዛሬም ስለሚሰራ፣ ቃል ዛሬም ሕያው ስለሆነ እግዚአብሔር አምላካችን ሆይ እናመሰግንሃለን። በቃል ስለመከርከን፣ በቃል ስላስተማርከን እግዚአብሔር አምላካችን ሆይ ስለገሰስከን ተመስገን። እግዚአብሔር አምላካችን ሆይ ሁል ጊዜም አንተን በማክበር አንተን በመፍራት ካንተ ጋር በመስማማት መጓዝ እንዲሆንልን ሁላችንንም አግዘን። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን።